ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውድ ቤተሰቦች ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ተቀላቀሉ ማለት ነው። እንግዲህ ትላንትና ሩታ ምን ሆነሽ ነው? በሰዓትሽ ነይ እንጂ በሰዓትሽ ነይ። ገባሽ አይደለ? 11 ሰዓት ነው ምናምን ቪዲዮ የለቀቀችው በሰላም ነው እና እንግዲህ ደስታ አበባ ይዘው መጣ። ይሄ አበባ እንደው አልቅ አንድ ፍሬ አበባ አልቅ። እኔ ደስታ አይመቸኝም፣ በዚህ አጋጣሚ አይመቸኝም። ስለዚህ ያልተመቸኝን ሰው ግዴታ ይመቸኛል አልልም። አሁን ቆይ ሩታ እንዴት አርጋ ነው የምታሰለጥነው ይሄንን ልጅ ማለት ነው? የምሬን እንዴት አርጋ ነው የምታሰለጥነው? ቤተሰብ ወየ እንግዲህ እስቲ አባው ልጅ ይወለድና ባለፈው እዛም የአብርሃም ቡችሎች አብርሃምና ሄርሜላን አባው ጃልዬ እያሉ አብርሃምና ሄርሜላን ቀለበት ሊያስደርጉ ነው። አይታችሁ ከሆነ አንድ አይነት ስራ አይሰለቻችሁም? ዛሬም ደግሞ የሩታ ቡችሎች ደግሞ ሩታና ደስታን ደግሞ ቀለበት ሊያስደርጉ ነው መሰለኝ አባው ጃልዬ። ኧረ አባው ጃልዬ ይላችሁ ለእናንተ ሳይሆን በስነ ስርዓት አሁን ማዚያ ነው ሰው ይጋባል። ሰው በስነ ስርዓት ለሚጋባ ሰው ነው እሺ የተዘፈነው። ገባችሁ አይደለ? በስነ ስርዓት ኦኬ እንጂ እናንተ በየሰዓቱ አባው ጃልዬ ይፋታሉ ይጋባሉ። አባው ጃልዬ ሌላ ሴት ትመጣለች፣ አባው ጃልዬ ሌላ ወንድ ይመጣል። አባው ጃልዬ አረ ወደዛ ወይ ፈጣሪ አይ ቆንጆ አበባ አይደለም ቆንጆ አበባ ነው ይላል እንዴ? እኔ እኮ ደስታ ህፃን መሆኑን እኮ የምታውቁት በዚህ ነው ቤተሰብ። አበባ ራሱ እንደ ትልቅ ነገር ነው የሚያየው። በቃ ቆንጆ አበባ ነው። ጽጌረዳ የአበባ ይቺ ጽጌረዳ አበባ ማለት መጥፎ የለም ገባ አይደል? ግን የሞተ አበባ ነው የሰጠኸው። ችግሩ እሱ ነው። ጥሩ አበባ እንኳን አልሰጠህም። እሱም ደግሞ እንደው አላውራ ሴት ልጅ ማክበር ምናምን እኔ እንደ ደስታ የሚያምርበት ሰው አለ? አቤት ማሽቃበጥ፣ አቤት ማሽቃበጥ። ቡና ጠጡ ቤተሰብ፣ ቡና ጠጡ። ቡና እየጠጣው ነው። በቃ የሆነ ግሬስ የሚባል ነገር አለ ታውቃለህ? ራሱ ግሬስ በጣም ዛሬ ሩታዬ እኔ ውድ የሞተ አበባ እኮ ነው አምጥቶ የሰጠሽ። ባይወድቅ ነበር የሚገርመኝ። የሞተ የኔ እናት ለአንቺ የሚገባሽ እናት ፍሬሽ አሁን ተበጥሶ አሁን የሚሰጥሽ ነው። ገባሽ አይደለ? ሆ ዛሬ እንግዲህ የደስታችን ቀን አይደል? ጠቃ ብላችሁ ስታወሩ ማላችሁ ሚዜ እንደሚያት ማላችሁ በላት ይግባ ማላችሁ ማን ነው? አይግባ ንፋስ አይግባ ሩታ ቀድማ ብታውቀው የምንለው አይነት ሰው ነህና በጣም ደስ ብሎናል። በሩታ ህይወት ስለመጣ እኛም ስላወቅን በጣም በቃ ደስተኞች። እኔም እወዳችኋለሁ፣ በጣም ነው የማከብራችሁ። ማለት እዚህ ጋር በደስታ ቀን ተገኝታችሁ ነገሩን አብራችሁ ስላላችሁ በጣም ነው የማመሰግነው። በዚህ አጋጣሚ ምንም ማለት አይደለም። እየተሽከረመች ነው እዩ ምን ትላለህ? አይ እንቅልፍ ያዘኝ ቤተሰብ፣ እንቅልፍ ያዘኝ። የምሬን ነው እኔ የምለው ማለት ነው። ደስታ በዚህ አጋጣሚ አሁን ቆይ አንተን ሩታ ናት የምታሰለጥን ወይስ አንተ ሰልጥነ ነው የምትመጣው? እኔ የሚገርመኝ ማለት ነው አንተ ቆይ ሩታን ጠይቀ ነው ሁሉም ነገር የሚሆነው ማለት ነው። ጓደኞቹ እንኳን እየተጫወቱ የሆነ ነገር ጨዋታ እንኳን ሲያወሩ አንተ ማውራት አችልም። በዚህ አጋጣሚ ማለት ነው ምን አለበት ቆይ ራስን መስለ ብትመጣ እኮ ማለት ነው። እኔ በዚህ አጋጣሚ ከሩታ ጋር ባትጣበስም ችግር የለው ነበር። እንቅልፍ መጣ እንደውም እነሱን ሳያቸው ራሱ የምድሬን ነው። ምክንያቱም እንቅልፍ ነው የሚያስመጡት። ገባችሁ አይደለ? የሆነ በቃ እኔ የምመኘው ማለት ነው ለሩታ በቃ ቆፍጠን ያለ ወንድ ጠፍቶ ነው ወይ ነው እኔ የሚገርመኝ ነገር። በቃ አሁን ቀድመን ብናቅ ኖሮ ደስታ እኮ በሩታ ህይወት ውስጥ ከመጣ እኮ ወራት ምናምን 2 ወር አለፈ አይደል እንዴ? ቀድመን ብናቅ ኖሮ ብለን የምናስበው ደስታን ነው። ተው እንጂ
እንደው ከሩታ ጋር የሚመጣጠን ወንድ አጣችሁ ነው ደስታን ያመጣችሁ። ያው አሳድጉት እንግዲህ ደስታን ማለት ነው፣ ችግር የለውም አሳድጉት። ግን ደስታ ራሱን ሆኖ አልመጣም። በዚህ አጋጣሚ ራሱን መስሎ አልመጣም። ሀብታም ሳይሆን ሀብታም ያጫውተዋል። ዲያስፖራ ሳይሆን ዲያስፖራ ያጫውተዋል። ሶ አነጋገር አይችልም። ገባችሁ አይደለ? ስለዚህ እኔ ደስታ ላይ ለምንድን ነው እንደዚህ የምትሆኝ ልትሉ ትችላላችሁ። ገባችሁ አይደለ? እኔ ለሩታ ስለማይመጥናት ነው አለቀ። ወይም ደግሞ ቆፍጠን አስደርጉት በቃ እንዴ። ሰዎችም ለአንዳንድ እናውቃለን ባይ ወንዶች ትምህርት እንደምትሆን እርግጠኛ አብርሽ እኔ በዛች ሰዓት አብርሽ እየተነካ ነው። እሺ በቃ እኔ ሴት ያለ ክብር ስፔሻሊ ለሩታ ያለ ፍቅርና ክብር በጣም ወደር የለውም እና እኔ ራሴ ልክ እንደዳኔ ቀደም ብዬ ባወቅኩ እኔ ምለው ዝም በይ ሜሪ ማለት ነው። ዝም በይ ቆይ እኔ ቀድሜ እንደ ዳኒ ቀድሜ ባወቅኩ ኖር ለሩታ ያለ ፍቅርና ለሩታ ያለ ምን ፍቅር አሳየ? እስቲ ነገሩን ቤተሰብ ምንድነው ፍቅር ያሳዩ ለሩታ? ሩታን አፍቅሮ ምን አይነት መስዋዕት ከፍሎ ነው ለሩታ? ይሄ ቤት ፌኩን ቤት ስላሳየ ምናምን ነው? የትኛውን ለሩታ ደጋግሞ አፈቅርሻለሁ ወድሻለሁ ብሎ በስነ ስርዓት ፍቅሩን የተገለጸላት ወይስ ደግሞ ምኑ ጋ ነው ለሩታ ያለውን ፍቅር የተናገረው? ምኑ ጋ ነው? እስቲ አሰረዱ። ምኑ ጋ ነው? ሰሙ ቢቀየር ወይ ምክንያቱም ደስታን ወደ ካሳ ቢቀየርልን ማለት በጣም የሚከስሽ አይነት ሰው ብዬ አስባለሁ። ካሳ በቃ ደስታ ካሳ ከተባለ ማለት ነው ሄርሜላም ካሳነሽ ትባላለች። አይመስላችሁም ቤተሰብ? ካሳነሽ እና ካሳ እንኳን ወደ ሚዲያችን እንኳን በሰላም መጣችሁ። ወደ ግሬስ ፋሚሊ ካሳነሽ እና ካሳ እንኳን ደህና መጣችሁ። ካሳም ሩታን ሚክስ ነው። ካሳነሽም ደግሞ አብርሽን ምትክሽ ነሽ እና እድሜያችሁ ይርዘም። ኦኬ እንኳን ወደ ድራማው በሰላም ተቀላቀላችሁ። ስለዚህ በኋላ ካሳነሽና ካሳ እንኳን ደህና መጣችሁ። አለቀ። በአብርሃምና በሩታ ህይወት የገቡት ካሳነሽና ካሳ ስለሆኑ ሁለቱንም እንግዲህ ካሳነሽና ካሳ ብለን ነው የምንጠራው። እሺ ቤተሰብ ከዚህ በኋላ ማለት ነው። ሰምታችኋል እንግዲህ እንደ የምን የደስታ ስም ተቀይሮ እንዴት ነው የኤርሜላ ስም የማይቀየረው? ስለዚህ ሁለቱም መቀየር አለበት አይደል? እንደ ቤተሰባችን ስንገባ በመጀመሪያ ደረጃ እንኳን ደህና መጣችሁ። አንተ ማክበረኝ ስለመጣ አመሰግናለሁ። ለእኔ ስላለህ ቦታ እጅግ በጣም አድርጌ አመሰግናለሁ። ስለ እኔ ስሜት ስለምትጨነቅ በጣም አመሰግናለሁ። ማለት በብዙ መንገድ እናንተ አክሰፕት ያደረኩበት ብዙ አጋጣሚዎች አሉ ኢግኖር እያደረኩክ እና እኔ ለማስደሰት ደግሞ ይገባታል ብለህ የምታስበው ነገር በሙሉ በራስ መንገድ እያደረግ ነው እያተጨነቅ ምንም የቀረ ነገር የለም እና በዛ እጅግ በጣም አድርጌ አመሰግናለሁ። አንተ ለመጀመሪያ ብዙ ነገር ደርሶብሃል በእኔ ዙሪያ ባሉ ሰዎች ማለት በእኔ ዙሪያ ስልክ በቀድሞ ህይወቴ በነበረኝ ነገር ብዙ ሰዎች አንተ ላይ ሊያጠቁህም ሊያጠቁት ሞክረዋል። እኔ እኮ የሚገርመኝ ማለት ነው ሜሪ፣ በዚህ አጋጣሚ ትናንትና እየለመናችሁ የነበረውን ህይወት ዛሬ የድሮ ህይወት ነው አትል። አሁን ምንም እንደታነሽ ምናምን የምትይ ነገር እኮ በትግራ ነው የሚገበኛ። ትናንትና እየለመናችሁ ነበር። ኦኬ አይሆንላችሁ ሲሉ ይኸው አዲሱ ነው ደስታን ይዛችሁ መጣችሁ ለሩታ ማለት ነው። ጥልቅ ውጥት የምትሉ እናንተ ናችሁ። ገባሽ አይደለ? ስለዚህ አሁን በፊት የነበረው ህይወት ብላ ስታወራ የበፊት የድሮ ህይወት አታንሺ። ትናንትና እየለመንሽ ነበር ሩታን ይዘሽ ሄደሽ ማለት ነው። ደውለሽ አስጠራሹ ራስሽ ነሽ አብርሃምን። ስለዚህ ዛሬ በአንድ ቀን ውስጥ የድሮ ህይወት አታንሺ። ብዙ ነገር ነገርሽ አንቺም ደስተኛ እንድትሆኚ ሁሉም ሰው ከመፈለግ ነው ይሄን ነገር እያደረገ ያለው ነው። ስለዚህ በመጀመሪያ ደረጃ አንቺ በደስታ ደስተኛ ነሽ? ወይም ምን መሰላችሁ እኔ በደስታ ደስተኛ ነኝ፣ ግን ደግሞ አዳምጪኝ። እኔ እናንተ ስቲል ነው አሪፍ ጓደኛሞች ነን። አሪፍ ጓደኛሞች ነን ማለት ግን እኔ እናንተ ፍቅረኛሞች ነን ማለት አይደለም። ፍቅረኛሞች አይደለንም ማለት ደግሞ አሁን ላይ እኔ እናንተ አብረን መሆን ወይም ደግሞ ላይክ እንደ ባል እንደ ሚስት ምናምን እንደዚህ አይነት ደረጃ ላይ አልደረስንም። አሁን እኔ ሙሉ ለሙሉ አብርሽ ከህይወት ወጥቷል። እኔም እንደዛው መረጋጋት ፈልጋለሁ። አሁን እኔ ሙሉ ለሙሉ አብርሽ ከህይወት ወጥቷል። እኔም እንደዛው ኦኬ ሙሉ በሙሉ አብርሽ ከህይወቴ ወጥቷል ብላለች። ቤተሰብ ይሄንን ፓርት ያዙልኝ። አለቅ መረጋጋት ፈልጋለሁ። ሁሉንም ነገር ከውስጥ ማስወጣት ፈልጋለሁ። የራሴ ጊዜ የራሴ ታይም ያስፈልገኛል። ደስታ ይሄን ነገር ስልክ ይደብረኝ ወይ እንዲከፋ እውነት እኮ ነው። አሁን ሩታ ማለት ነው እዚህ ጋር ማለት ነው ገባችሁ አይደለ? አሁን የራሷ ታይም ያስፈልጋታል፣ የራሷ ጊዜ ያስፈልጋታል። ከልጇ ጋር ሆና ረጋ ብላ መያዝ አለባት። እኔ ሲጀመር ማለት ነው በዚህ አጋጣሚ ሩታ ልክ እንደ አብርሃም እየሮጠች ሄዳ ሌላ ህይወት ተያዝ እየሮጠች ሄዳ
የሆነ በቃ ማይሆን ህይወት ውስጥ ትግባ የምል ሴት አይደለም። ገባችሁ አይደለ? ምክንያቱም በሚመጥናት ራሱ አፍቅራ በቃ ሁለቱም ግዴታ እሱ አፍቅራ ሳይሆን በቃ ሁለቱም ተዋደው ተፋቅሮ አንድ ወንድ መጥቶ በግዴታ የሆነ የበፊት ህይወትሽ መጥፎ ስለነበረ መጣው ምናምን ብሎ ልክ እንደ ደስታ የሚያፈቅር ወንድ ሳይሆን በቃ ሁለቱም በመላመድም ሆነ በምንም ሆነ በስራም ሆነ ተገናኝቶ እየተዋደዱ ሄዶ በፍቅር ውስጥ የሚገባው ሰው ለራሷ ህይወት የሚሆን ሰው ቢመጣላት ደስ ይለኛል። ነገር ግን ገና ከትዳር እንደ አንድ ሰው እኮ ማለት ነው ከትዳር ተፋታችሁ 2 ዓመት 3 ዓመት ቆይታችሁ ነው ትዳር ውስጥ የምትገቡት እንጂ ገና ልክ ትዳራችሁን እንደፈታችሁ እየሮጣችሁ ትዳር ውስጥ ግቡ የሚል ሴት አይደለም። ወይ ደግሞ ማንም ሰው እንደዚህ አይገባም። ተረጋግቶ የራሱ ጊዜ አሳልፎ ነው ሌላ ህይወት ውስጥ የሚገባውና ቢረጋጉ ባይ ነኝ። ቤት እፈልጋለሁ ለራሴ ከራሴ ጋር ማሳለፍ የሚፈልገው ታይም አለ። እረፍት ማግኘት እፈልጋለሁ። ያኛውን ህይወት ታውቁኝ ብዬ ወዲያው ወደ ሌላ ህይወት መግባት ወይም ደግሞ ፈረንጁ ጣራ እየቆጠረ ነው። በዚህ አጋጣሚ እናንተ ሩታ ስታወራ ማለት ነው ሁሉንም ይዋቸው። ያኛው ሰው እንትን ጸጉሩን ያሻል፣ ያኛው ግድግዳ ይቆጥራል፣ ያኛው ደግሞ እንትን ይላል፣ ያቺኛው ወዲህ ትላለች። ኧረ ይዋቸው። እንትን ማለት አልፈልግም፣ ቶሎ መጀመር አልፈልግም ሌሎች ነገሮችን እና ትንሽ ጊዜ ያስፈልገኛል ደስታ። ግን ደግሞ ያንን ስለ ሙሉ ለሙሉ ከህይወት ይወጣ ከህይወት ይራቅ አጠገቤ እንዳደርስ ምናምን እያልኩ አይደለም እኮ አሁን ማለት ነው ሩታ ማለት ነው ሳታፈቅሮ ደስታን ኦኬ ህይወቷ ውስጥ ሳታስገባ ገና የፍቅረኛ ሞት ሳይሆኑ ሽማግሌ ለማን ነው የላከው? ለሜሪ ነው የላከው ሽማግሌ? ማን ቤት ነው የላከው? ደስታ አሁን ባለንበት ወይ መቀጠል እንችላለን። አሁን ባለንበት አሁን መቀጠል እንችላለን። አሁን አንተ እያልከኝ ያለው ይሄኛውን ነገር እንተውና እንደ ጥሩ ጓደኛ እንደ ጥሩ እህት ወንድም መሆናችንን ትተን ፍቅረኛሞች እንድንሆንና ከዛ ደግሞ ባለና ሚስት እንድንሆን እንፈልጋለሁ ነው ተርሳ እና ይህንን ነገር ደግሞ አስበህ በጣም ብዙ ስቴፖችን ሄደሃል። ቤት ድረስ እኔ ጋር ሽማግሌ ይዘህ መጥተሃል። ፋሚሊዎችን ጋር ይዘህ ለመሄድ ሞክረሃል። ያ ነገር ግን እኔ አክሰፕት አላደረኩትም። ምክንያቱም እኔ እናንተ ጓደኛሞች እንደሆነ ነው የማውቀው እስከዛሬ ድረስ። ይኸው ቤተሰብ ሽማግሌ ይዞ ባለፈው ሊሄዱ የነበሩ ኦኬ ሞከሩ እንጂ ገና አልሄዱም። እሺ ሩታ ቤት ውስኪ ምናምን እጅ ላይ ይዞ ምናምን ወርቅ አለ ምናምን ያሉት ሁሉ ውሸት ነው። እሺ ቤተሰብ በዚህ አጋጣሚ ወደ ሌላ እርምጃ ለመግባት ደግሞ ትንሽ ጊዜ ያስፈልገኛል። ነገሮችን በደንብ ከራሴ ጋር ማውራት ፈልጋለሁ። ለራሴ ጊዜ መስጠት ፈልጋለሁ። እነዚህ ሩታ ስትናገር እነዚህ የምን አሽቃባጭ ናቸው? አንገት የምትደፉ ፀጉራችሁ የምታሹት ምናምን ማለት ነው። በሰላም ነው እንዴ? ጉድ እኮ ነው። ተቀለሽ አንድ ነገር እንደ ህዝብ የሚመክርሽ ነገር ትክክል ነሽ። አሁን ያልሽው ነገር በሙሉ አንቺ ትክክል ነሽ። ግን እኛም በአንዴ ገብተሽ ህይወት ውስጥ ዘለሽ ግቢ ሳይሆን ካለብሽ ስለሱ ስለመውጣት አንዳንዴ መላመድ ነው ፍቅር አይደል እንዴ? ከሰው ጋር በመገናኘት ያለው ነገር አብሮ በማድረግ የሆነን ሰው በመርሳት ምናምን ነገሮች የሚስተካከሉበት ነገር አለ። እንዳየነው ደግሞ ደስታ በጣም መልካም ነው። በጣም ሴት ያከብራል ከሁሉ ነገር። ዝም በሉ ሴት ያከብራል ምናምን ዝም በሉ። ሴት ያከብራል ገና መቼ አየንና ሴት አከበረ አላከበረ? እንደዛ ከሆነማ አብርሃም በጣም ሴት ያከብር ነበረ። ገባችሁ አይደለ? እየለመደ ሲሄድ ነው እሺ እንደዛ አይነት ነገር የመጣው። ገባችሁ አይደለ? ስለዚህ ሴት ያከብራል ምናምን የሚለውን ኦኬ ደስታ ኦኬ ሩታ አሁን ማለት ነው ሩታ ከደስታ ጋር ከቀጠለችም ቀጠለች። ነገር ግን ስትቀጥል ደግሞ አብሮ በመላመድ አሁን ሜሪ እንዳልሹ አብሮ እየበሉም ሆነ እየጠጡም ሆነ ጓደኛም ሆኖ እያሳለፉ ታያለች። ሴት ያከብራል አያከብርም? ለሩታ ፍቅር ይሆናል አይሆንም? ፍቅር ሩታ ልቧ ውስጥ ታስገባለች አታስገባም የሚለውን ነገር በሂደት ይሄዱበታል ማለት ነው። ስለዚህ በአንድ የምትጋበት አይደለም ህይወት ማለት ነው። ሩታ ክብር ይበልጣል። አንድ ሰው ከተከበረ በቂ ነው። እግዚአብሔር ነው። ቆይ አብርሃም መጀመሪያም እኮ እንደዚህ በጣም ያከብራት ነበረ ሩታን ብቻ አይደለም ኦዲየንስንም በጣም ያከብር ነበረ። ሰው በሂደት ይቀየራል። ስለዚህ ደስታ ገና አሁን ከመጣ በሩታ ህይወት ውስጥ ገና ፍቅር ውስጥ እንኳን ሳይገቡ ገና ሰው ያከብራል። ሰው ያከብራል። ሰው ሴት ያከብራል፣ ሴት ይወዳል፣ ትግስት አለው ምናምን ብላችሁ ገና ሩታን ፍቅር ውስጥ ሳያስገባ ገና እንደዚህ አይነት ቃላቶችን አታውሩ። ማንም አያውቅም የውስጡን። ገባችሁ? እኛ ግን ሀሳብ ከመስጠት ወደኋላ አመሰግናለሁ። በጣም ስለምትጨነቁልኝ ወንድሞች እግዚአብሔርን በጣም ቤተሰብ እንግዲህ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሩታ እንግዲህ ትንሽ ታገሰኝ ወቀኝ የሚለው ዘፈን ለደስታ ዘፈነችለት ማለት ነው። እንግዲህ አለቀ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።